አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ሰላም ፋሚሊ እንድናችሁ ሰላም ናችሁ? እኔ ጋ አልሐምዱሊላህ ሰላም ነኝ። እናንተስ እንደናችሁ? ሁሉ ሰላም ሁሉ አማን ከኔ ጋር አልሐምዱሊላህ ሰላም ነኝ። ያው እንግዲህ አላህ ሱብሃነ ወተዓላ ሀገሬ ኢትዮጵያን ሰላማን ብዝዝት አላህ ያድርግልኝ ያ ረብል ዓለሚን። እንዴት ናችሁ ፋሚሊዎች? ሁሉ ሰላም ሁሉ አማን ከኔ ጋር አልሐምዱሊላህ ሰላም ነኝ። እኔ የምለው ፋሚሊ በጣም የሚገርመኝ ነገር ማለት ነው አሁን እህቶቻችን ይህን ነገር እየደጋገምኩት ነው ያለሁት ማለት ነው። እህቶቻችን ለኛ ብለው እየታገሉ ለኛ ብለው እንደዚህ እየሰሩ ለምንድን ነው እማንረዳቸው? ተምሬ ነው ወላሂ። ለምንድን ነው እማንረዳቸው? እኛስ ለምንድን ነው እራስ በራሳችን እማንተዳደገው? ለምንድን ነው እራስ በራሳችን ምቀኛ የምንሆነው? ተምሬን ነው። እራስ በራሳችን ብናድግ እህቶቻችን እነሱ ያገኙትን እናገኘ ሲሉ ለምንድን ነው እኛስ ተባብረን የማናገኘው? ለምንድን ነው ተባብረን የማናርገው? እኔ ወላሂ እኔ በጣም ነው እየገረመኝ ማለት ነው፣ ተመላችሁ በላይ ማለት ነው። እኔ አልሐምዱሊላህ ረብል ዓለሚን አላህ ነው የሚያቀብኝ። አልሐምዱሊላህ ላቅላለው ጌታ ምስጋና ይገባው። ምንም ሆነ ምንም አሁን እንደግ ብለው እህቶቼ እየታገሉ ለኛ ብለው ወላሂ ለኛ ብለው እየታገሉ እህቶቼ ያሰሩትን በደንብ ሰርቼ በደንብ አድርጌ ሰብስክራይብ አድርጌ ላይክ አድርጌ ኮመንቴን ጽፌ ነው ወላሂ። ለምን እነሱ እንደዚህ ማስደሰት አለብኝ? ለራሴው አይደል እንዴ? ለራሴው ነው አይደል? ማስደሰት በቃ እንዴ። ለምንድን ነው የማንደራረገው? እኛ እኮ ብሔር ብሔረሰብ እንትን ብለን አይደለም፣ ተምሬን ነው ወላሂ። ራስ በራሳችን እንደግ ነው ያለ ነው አይደል እንዴ? እህቶች ያሉትም እንደዛው ነው፣ እንደግ አብረን ነው ያሉት እንጂ ስለ ብሔር ብሔረሰብ ተምሬን ነው ወላሂ ብናወራ ምን ያህል ነው የምንራራቀው እንዴ? ኧረ እህቶች ጋይስ ወላሂ እንበርታ፣ እንጠንክር። ፍቅር የሆነ ጉርብ ነው እና ያለን ወላሂ ፍቅር፣ በቃ ፍቅር እንስጠው በቃ። እኔ እንጃ እንዲህ ያሉ እህቶች ደግሞ ማንም በዛሬ ጊዜ በከፋበት ጊዜ እንዲህ ያሉ እህቶች የትም ቢሆን አይገኙም። ተምሬን ነው ወላሂ። እኔ አሁን እንደምታወኝ ቪዲዮ መለቀው እየቆየሁ ነው ወላሂ። በጣም ነው ስራ የሚበዛብኝ። ተምሬን ነው። ልጅ ተያዝኩ ደግሞ በጣም አስቸጋሪ ነው። ኮመንት እንኳን ለመጣፍ በጣም ነው የሚያቀቅተኝ። በጣም ህፃን ልጅ 3 ልጅ መያዝ፣ በዛ ላይ ምግብ መስራት፣ በዛ ላይ ጽዲያ፣ በዛ ላይ ካውየ ስንት ችግር አለ። እኒህም እህቶቼ እንደኛው ናቸው፣ እንደ ራሳችን ብላችሁ ወላሂ ተምሬን ነው። ለኛ ብለው እንቅልፋቸውን አጥተው የኛን እንትን እያሰሩ የኛን ማነው ጎበዝ የሚሰራው ማነው ጠንክሮ እንዴ ለኛ ብለው እያጠናከሩን እያረሙልን። ለምንድን ነው ለኛ ለነሱ እንዲው ወላሂ ለነሱ በቃ እንዴ? እኔ እንጃ። እኔ ወላሂ በጣም ነው እንትን ያልኩት፣ በጣም ነው የተሰማኝ ከመላችሁ በላይ ወላሂ። ሁላችንም እኮ ያለነው ሰው ቤት ነው አይደል? ከዚህ ከሰው ቤት እንገላገል ብለን ነው አይደል? እህታችን በቃ የሰው ቤት በቃን የምንልበት መንገድ ያለ፣ እንጠናከር እንበርታ ባለችልን እሷ ይሄንን እኔ እንጃ። በዛሬ በከፋ ሰዓት እንደዚህ የሚል የለም። እያያችሁን ነው ቲክቶክ ላይ ራሳቸው በውስጥ ራስ በራሳቸው እየከፈቱ እንደግ እንኳን የማይል እኮ ስንት አለ። እኔ እንዲህ ወላሂ እኔ እንጃ ብቻ አልሐምዱሊላህ ረብል ዓለሚን እንደዚህም ያሉ እህቶች ስላሉ አላህን አመሰግናለሁ ከምለው በላይ ማለት ነው። እንጠንክር እንደግ የሚሉ እህቶችም ስላሉ አልሐምዱሊላህ አላህ ጥሎ አይጥልም። ስለዚህ እህቶቼ አብረን በጋራ ወላሂ ተፈቃቅረን ዛሬ የኔ ተለቆ እንዲሁ ነገ የእናንተ ተለቆ እንዲሁ እኔም በቃ በእናንተው ልክ እንዲሁም ከዛ ይብለጥ አድርጌ እኔም መስጠት አለብኝ። እናንተም እንደዛው ማለት ነው። በጣም ማደግ እኮ ነው፣ ለማደግ አይደለ ፍላጎታችን። ስለዚህ ማደግ አለብን።
ለእኛ ብለው እንቅልፋቸውን አጥተው ለእኛ ብለው እዛ ሀገር ወላሂ የአረብ ሀገር እኮ እህቶቼ ሰዎቻችን እንኳን እንደዚህ ያለ ነገር አይተውብን ስንቴ ነው የሚጠሩ፣ ስንቴ ነው ስራ የሚያዙን። ወላሂ እኔ ልንገራችሁ፣ እኔ የምሰማ አልበላበት ሰዓት አለ። በቀን አንድ ጊዜ የምበላባት ሰዓት አለችኝ፣ በስራ ብዛት ማለት ነው። ወላሂ ዛሬ ራሱ ገና አሁን ማለት ነው ገና አንድ ሳንዱች እና አንድ ሻይ እየጠጣሁ ነው ያለሁት። አያችሁት? እርግጥ አዎ፣ ለምንድን ነው ራስሽን የምትጎጂው ልትሉ ትችላላችሁ። ግን ስራ ነዋ። አገኝ ብዬ አይደለም ብር አገኝ ብዬ ነው የመጣሁት። ስለዚህ ይህንን እንትን ደግሞ እናገኝበታለን ብለን ጠንክረን ራሳችን በቃ ተጋግዘን መስራት ነው እንጂ ያለብን አንዴ እኔ እንጃ። እርግጥ አዲስ ስለሆን ሊያነሳ ይችላል። እኔ አሁን ከትናንትና በስቴ የለቀቁት እንትን አለ ያሰሩልኝ ማለት ነው፣ ሊንክ አለ። ወላሂ ስንታችሁ ናችሁ እዛ ላይ ላይክ ያረጋችሁኝ? እሺ ላይክ አሁን አያነሳም፣ ሰብስክራይብ ነው የሚያነሳው አይደለም፣ ላይክ አያነሳም። እስኪ አሁን እዛ ላይ ስንታችሁ ናችሁ ያረጋችሁኝ? ኮመንት ላይ እኮ እያየን ነው፣ ግን ምንም ማድረግ አልችልም። ወላሂ ሁላችሁም አሁን እንዲሁ ጎበዝ ጠንካራ ተሆን ወላሂ ራስ በራሳችን እንዲያውም ጉርብ አለን አይደለም፣ በቴሌግራምም አልሐምዱሊላ አለን። ፎዚያ እንትን ላይ ቲክቶክ ላይ መተን ብንወያይ ብንመካከር ወላሂ በጣም ይብለጥኛ የምናርግናል። ስለዚህ ማደግ አለብን እህቶቼ። ይቅርታ ወላሂ እኔ ስሜታዊ ሁኜ ነው። አላህ ሱብሃነሁ ወተዓላ ደግሞ ከዚህ ይጠብቀን። ሰዎቻችንንም ጥሩ አላህ ያደርግልን። ሁላችንም በሰው ቤት ነውና ያለ ነው። ስራውን ኩላ አላህ ሱብሃነሁ ወተዓላ ቀላል አላህ ያደርግልን። ወላሂ ተምሬ ነው የምንለወጥበትን መንገድ፣ ቀጥተኛው መንገድ አላህ ሱብሃነሁ ወተዓላ ይምራን። በሱ ፍቃዶት ነውና በሱ ፍቃዶት ከፍ አላህ ያደርገን። ተምሬ ነው ወላሂ እንዲሁ ከሰው ቤት ከሽንት ቤት ማጠብ ኧረ ስንቱ ወላሂ ስንት አለ። ይህን ኩላ የምናልፍበትን እንዲሁ ቀን ቅርብ አላህ ያደርግልን። እህቶቼ በርቱ፣ ጠንክሩ፣ ጠንክረን እንስራ፣ እንለወጥ። ለራሳችን ስለሆነ በቃ ጠንክረን መስራት። እንቅልፍ እንኳን ስንት ሰዓት እየሞላን እኮ ነው የምናድረው ወላሂ አይደል እንዴ? በቃ እንትኑንም ለራሱ ይህንንም አሁን የሚላክልንን በሰዓታችን እንዴ ለስራ አይደል እንዴ? ለአረብ ግርድና ተምሬን ነው ወላሂ። ደመወዛችንን እንኳን እያያችሁን ነው እንዴ? ቅናሽ እኮ ነው። ይህን ግን በደንብ ተሰራንበት ይብለጥ፣ ከዚህ የበለጠ እናገኝበታለን። እያችሁት ይብለጥ ማለት ነው። ስለዚህ ለዚህ ብለን ደግሞ በደንብ መስራት አለብን። እኔ እንጃ ወላሂ ጋይስ እንጠንከር። ያው እንግዲህ አላህ ሱብሃነሁ ወተዓላ እኔ በጣም እንትን ስሜታዊ ሆኜ ያው ተናግሬ ያለሁኝ፣ አውፍ በሉኝ፣ ላላህ ብላችሁ አውፍ በሉኝ። አላህ ሱብሃነሁ ወተዓላ ደግሞ ሀፍታት አላህ ነውና አላህ ይቅር ይበለኝ። አላህ ሱብሃነሁ ወተዓላ አውፍ ይበለኝ፣ እናንተም አውፍ በሉኝ እህቶቼ። እንበርታ፣ እንጠንክር። እኛ ተምሳሌት መሆን ነው ያለብን። በቃ አይደል? አረብ ሀገር ወላሂ አረብ ሀገር ሰርተው እንደዚህ ሰርተው ተለወጡ የምንባልበትን ወላሂ ተምሳሌት መሆን ነው ያለብን። እንዲያውም ወደዚህ የሚመጡትን እህቶቻችንን እንደዚህ ከፍተው እንዲጠናከሩ ማጠናከር፣ በቃ መስራት በሁለመናው አለብን። ስደት ላይ ምን ያህል ብዙ ትምህርቶች እኮ አሉ። እነዛን በቃ መቀረጽ እንዴ እንትን ማለት ነው ያለብን። ወላሂ ይቅርታ አፏን በጣም ስሜታዊ ሆኜ ነው። አላህ ሱብሃነሁ ወተዓላ በያለንበት አላህ ይጠብቀን። ባይ ባይ ብያለሁ።